ይሄ ቅድመ ውሳኔ የሚባል አለ ሰዎች የሚያነሱት ቅድመ ውሳኔ ወይም ፕሪደስቲኔሽን ይባላል። ቅድመ ውሳኔ ማለት ምን ማለት ነው? በቃ አንድ ጊዜ ከተነገረብህ ብትለፋ ባትለፋ የሚለወጥ ነገር የለም የሚሉት ነው። ትንቢቱ ተነግሯል፣ በቃ ይሆን ዘንድ ግድ ነው፣ የትንቢት መፈጸሚያ ነው፣ ዘመኑ ስለደረሰ ነው የሚል ሰዎች አሉ። አንድ ትንቢት ስለተደረገ ስለተነገረ የግድ መፈጸም አለበት ወይ ነው ጥያቄ። መፈጸም አለበት። አሁን በዚህ ዘመን ስስሙ አይ በቃ ትንቢቱ እኮ ነው ተነግሯል እኮ ይላል ብሎ ማለት ተነግሯል እያልክ ተጎለጥ። አሁን እንዲሁ ቆይ ድረስ አሁን አንድ ሐኪም የውስጥ ደዌ ስፔሻሊስት ነው። አሁን በል ለምሳሌ ሳምባ ችግር አለበት የዛሬ 3 ወር ትሞታለህ ብሎ ይነገራል እና እንግዲህ አይ ተነግሯል እኮ እያልክ መጎለት ያለብህ እስቲ እግዚአብሔር ያሳያል። ሐኪሙ እኮ ተነግሯል ይፈጸም ዘንድ ግድ ነው አይደለም። ታይም እንዳደርጋል ማለት ነው። ኩላሊትህ ከ4 ወር በኋላ ፌል ያደርጋል ይላል ሐኪሙ። አንተስ ታዲያ አይ ተነግሯል እኮ ብለህ ቁጭ ነው ታዲያ ውሃን መጠጣት ነው። ከዛ ይታጠብና ይድናል ማለት ነው። ስለዚህ የተነገረ ነገር ውሳኔ ማለት አይደለም። እግዚአብሔር ቀድሞ የወሰነው ነገር የለም ሰው በመዳኑ ላይ ማለት ነው። ይህን በደንብ ጠንቅቃችሁ ልታውቁ ይገባል። አሁን በተለይ ወጣቱ እንደዚህ ያለውን የሰነፍ ጥቅስ የት እንደሚያገኙ አይታወቅም። አትልፋ ዝም ብለህ አፍራ ያለው ማሽላ ተንጋሎ ያፈራል። ስለምትደክም አንድ የተነገረልን ታገኛለህ። ያንተን እንጀራ ይሻግታል ይወስዳት የለም ይላል። እንደዚህ ያለውን ጥቅስ እንደሚያስተምር ጌታ ይወሰዳል። አንዴ ከተነገረ ባይኔ ተነግሮብኛል በቃ አየሁት እኮ ደብረ ሊባኖስ ተሳገብቻለሁ፣ ዋልድባ 3 ሳምንት ተቀምጫለሁ፣ ዳጋም ይጀ ነበር ምንም አልለወጥም። ምክንያቱም እንደው አንዴ የትንቢት መፈጸሚያ እንደው ነኝ መሰል ይላል። ደግሞ እንደዚህ የሚባልም የለም። አንድ ነገር ስለተነገረልህ ብቻ አታገኘውም። አንድ ነገር ስለተነገረብህ ብቻ አይደርስብህም። ምሳሌ ስለተነገረብን ብቻ እንደማናገኘው እስከ 3 ቀን ድረስ በሉ ነው የምትላለች። ተገለበጠች አልተገለበጠችም። ለምን ነው? ተመልከቱ። እግዚአብሔር ይሳሳታል አይሳሳትም? እግዚአብሔር ይሆናል ያለው ነገር ይቀራል አይቀርም? ካልቀረ ነው ሳትገለበጥ ቀረች አለ። ሳትገለበጥ ቀረች። አሁን እዚህ ውስጥ በደንብ ማስተዋል ይገባችሁ። መጽሐፍ ቅዱስ የሚተረጎመው መጽሐፍ ቅዱሱ ላይ የተነገረው ቃል በተነገረበት ምክንያት ነው የሚተረጎመው። በተነገረበት ምክንያት ነው ተናገሩ እንጂ በተነገረበት ምክንያት። በጣም ጥሩ። እግዚአብሔር ነነዌ ትገለበጣለች ብሎ ለምን ተናገረ? ለምን ነው የተናገረው? ሰዎች እንዲስተካከሉ ነው። ሰዎቹ እንዲስተካከሉ ብሎ ከሆነ የተነገረው እግዚአብሔር የተናገረው ቃል ነነዌ ሳትገለበጥ በመቅረቷ የእግዚአብሔር ቃል ቀረ አይባልም። ምክንያቱም የተነገረበትን ዓላማ አሳክቷልና። ገብቷችኋል? የተነገረው ነነዌን ለማጥፋት ሳይሆን ነነዌን ለማዳን ነው። ይሄ ማለት ምን ማለት ነው? ወደህ ካልመጣ አስፈራርቶ ያድናል ይላል ቅዱስ ዮሐንስ አፈወርቅ። እዚሁ ላይ ሲናገር አስፈራርቶ ለመመለስ ነው፣ ወደው ስላልተመለሱ። ስለዚህ የተናገረው ነነዌን ለማጥፋት ሳይሆን ነነዌን ለማዳን ስለሆነ ነነዌን ሳያጠፋቸው በመቅረቱ የእግዚአብሔር ቃል ቀረ አይባልም። ለምን? ነነዌን በማስተካከል የእግዚአብሔር ቃል ተፈጽሟልና። አይ ነነዌን በማስተካከል አስተካከላቸው፣ ስለተስተካከለ ተፈጸመ ይባላል። አላችሁ ይሁዳ ጌታን ይሸጣል። ትንቢት ተነግሮበታል። ይሄ ሁሉ በተለይ ወጣቱ ትንሽ አንድ እንደ ፍልስፍና የሚመስሉ ጅላጅሎች አሉ። የከተማ ወጣት እያነበበ እዚህ እንትን ዝም ብሎ ረዘም ያለ ጃኬት አድርጎ ዝም ብሎ እንደዚህ እግርና እግሩን ይሄኛውን እግሩን ወደ ግራውን ወደ ቀኝ አድርጎ ተጎልቶ ተመስጦ እያለ የሚጃጃልበታል። የኦሾን መጽሐፍ እያነበ ኦሾ የሚባል ጅል አለ። ያን ያበበ ነው የሚለው እና ያን አንብቦ ሊቅ ሆንኩ ነው የሚመስለው። እና ያ ምን ይላል እንዴ? እግዚአብሔር ይላል። እሺ እና እግዚአብሔር ይሁዳ ጌታን እንደሚሸጥ ትንቢት ከተነገረበት እሺ ይሁዳ ምን ማድረግ ነበረበት ይላል። ይሁዳ ምን ማድረግ ነበረበት? ጌታዬ ትንቢት ስለተነገረ ብቻ ምን አይልም ነው? በሉ ንገሩኝ እንጂ በሉ ተናገሩ እንጂ አይፈጽም።
ትንቢት ስለተነገረ ብቻ አይፈጸምም። የሚፈጸመው በመስተካከል ይፈጸማል። ይሁዳ ንስሐ ቢገባ ኑሮ ሌላ ሰው ይሸጠዋል። እንዲያውም እስላሞቹ ምን ይላሉ ሲመጻደቁ? እንደዚያ ከሆነ ይላሉ፣ እሺ እንደዚያ ከሆነ ይሁዳ የክርስቲያኖች ባለውለታችን ነው፣ ባለውለታችሁ ነው ማለት ነው። ሲሳለቁ ማለት በክርስትና ስም ክርስቶስ ተሰቅሎ ከሆነ የዳናችሁ አይሁድንም ልትነቅፏቸው አይገቡም። ስለዚህ ምክንያቱም ጌታን ሰቅለው ስጋውን እንድትበሉ ደሙን እንድትጠጡ ስላደረጓችሁ ማዕድን ያዘጋጁላችሁ። ስለዚህ ይሁዳን ልትቀየሙት አይገባም። ይሄ ይውላችሁ ሞኝ ሰው የሚናገረው ነገር ሊቅነት ይመስላል ሳያውቁ ሲቀሩ። ግን ምንድነው ትንታ፣ ሐሳብ፣ ኢንቴንሽን የሚባል አለ። እስቲ ሐሳብ በሉ። አሁን በደንብ የምናየው ይሁዳ ሐሳብ ነው የሚታየው። ስራ ይውላችሁ ስራ ከስራ ጋር ምን ይታያል? ሐሳብ በሉ እንጂ ከስራ ጋር ምን ይታያል? ከስራ ጋር ምን ይታያል? ሐሳብ ወሬ እግዚአብሔር ላይ ለአቤል ወላይ ለመስዋዕት እግዚአብሔር ወደ አቤልና ወደ ምኑ ተመለከተ? መስዋዕቱ ስራ ነው። አቤል የአቤልን ሐሳቡን ነው ይመለከተው የነበረው እግዚአብሔር። አቤል በሐሳቡ ምን እያሰበ ነበር ያቀረበው? እግዚአብሔር ንጹህ ነገር ይወዳል እያለ ነው ያሰበው። አሁን ወደዚህ ጉዳይ ልመለሳችሁ። ይሁዳ ክርስቶስን ሲሸጠው እኔ ልሽጠውና ዓለምን ያድን ብሎ ነው ብር ልብላ ብሎ ነው የሸጠው። ስለዚህ ባለውለታችን አይደለም። የሸጠበት ምክንያት ነው የሚታየው። ነገርን ከስሩ በሉ እስቲ ውሃን ከጥሩ። አይሁድ ክርስቶስን ሲሰቅሉት እንግዲህ እንስቀለውና ያድናቸው ክርስቲያኖችን ብለው ነው ወና ተለው ሁሉ ዓለም ድህሬው ብለው አይደለም። ዓለም ተከተለው እኛን ማን መምር ሊለነ ነው ብለው አይደለም የሰቀሉት። ስለዚህ የሰቀሉበት ምክንያት ይታያልና እኛ ባለውለታችን ደሙን ያፈሰሰልን መድኃኒዓለም እንጂ አይሁድ አይደለም። ስለዚህ ይሁዳም ባይሰቀል ኑሮ እሱ ጌታም እኮ ነው። ይሁዳም ባይኖር ኑሮ ይሁዳ ንስሐ ቢገባ በሱ ላይ የተነገረው ነገር ምን ይላል? ይቀራል። ልክ እንደ ሐኪሙ እንደነገርኳችሁ ማለት ነው። ሐኪሙ እንደተናገረው የዛሬ ዓመት ትሞታለህ ቢል ሰውየው ቢዘጋጅ ሳይሞት ይቀራል ማለት ነው። ይሄ ቤት የዛሬ ወር ያፈሳል ብዬ ቀዳዳ ሆኖ ተናገርኩ። ያፈሳል፣ ይሄ ቤት ያፈሳል፣ ምንም ያፈሳል ብዬ ልናገር ያፈሳል ይሄ ቤት አልኩ። እናት ከተከደነ ምን ይላል? ወንገሩኝ ያፈሳል ያልኩ በውስጡ ምን ካላለ ማለት ነው። እስቲ በሉ ካልተከደነ በሉ እንጂ ይሁዳ ይኮነናል ምን ካላለ ካልተመለሰ ማለት ነው። ያ ማለት ግን ክርስቶስ መሰቀሉ አይቀርም ነበር። እንደዛ ከሆነ በይሁዳ አይደል የተጻፈው? ይሁዳ ንስሐ ገባ ሌላ የሚሸጥ አይጠፋም፣ ይሸጣል። አሁን ይሄን ሲናገር ጌታ ምን አለ? ወልደ እጓለ እመሕያው ዘከመ ተጽፈ ያሐውር ወባይቱ አሌሎቱ ለዛ ያገብኦሃል። የሰው ልጅ የሚለው ራሱን ነው ክርስቶስ። የሰው ልጅ እንደተጻፈ ተላልፎ ይሰጣል ወይም ደግሞ ይሰቀላል የሰው ልጅ ክርስቶስ። ነገር ግን እንደተጻፈ ማለት ነው እኔ ተሰቅዬ ማዳኔ ስለተነገር አይቀርም ማድናለሁ ነው ለድነት ስለመጣ። ግን አሳልፎ ለሚሸጠኝ ሰው ግን ወዮለት። የሰው ልጅ እንደተጻፈ ይሄዳል ማለት ይሁዳ ባይኖርም እኔ ተሰቅዬ ዓለምን እንደማድን የተወሰነ ቁርጥ ውሳኔ ስለሆነ እኔ መሰቀሌ አይቀርም፣ ግን አሳልፎ ለሚሸጠኝ ሰው ወዮለት ብሎ የተናገረው ከዚህ ነው። ስለዚህ አንድ ሰው ስለተወሰነበት ብቻ ስራ ቤተከ እስመ ትመውት ወይተሃይ ሕዝቅያስን ኢሳይያስ መጣና ትሞታለህ እና ቤትህን አስተካክለህ ሙት አለ። እንተ ኢሳይያስ ምዕራፍ 38 ላይ ትሞታለህ እንጂ አትድንምና ቤትህን አስተካክል አለው ሕዝቅያስን። ንጉሱ ሕዝቅያስ እግዚአብሔርን በድሎ ስለነበረ ኢሳይያስ ለሕዝቅያስ የነገረውን ቃል በሞቴ ንገሩኝ ትሞታለህ በሉኝ ምን ብሎ ነገረው? ንስሐ ከገባ ትድናለህ የሚላለው የለም፣ ትሞታለህ ነው። አለቀሰ። ማቅ ለብሶ ትቢያ ነስንሶ ከዙፋን ወርዶ አለቀሰ። እግዚአብሔር ምን አለ? ርይኩ አንባከ ሰማይኩ ጸሎተከ፣ እንባህን አይቻለሁ ያለቀስከውን በለው አለው ለኢሳይያስ። እንባህን አይቻለሁ ጸሎትህን ሰምቻለሁ፣ በእድሜህ ላይ 15 ዓመት ጨምሬልሃለሁ በለው። መጀመሪያ ግን የተናገረው ምን ትላለህ ተብሎ ነው? ትሞታለህ። እግዚአብሔር ግን ትሞታለህ ስላለው ብቻ አይሞትም። በውስጡ ምን ያለበት ነው? ካልተመለስክ በሉኝ ካልተመለስክ ያለበት ነው።
ይሄንን እንግዲህ ገባችሁ። አሁን እንግዲህ ደስ እንዲላችሁ ስለፈለኩ ነው ሁሉ የምናገረው። ኢትዮጵያ ውስጥ መከራ እንደሚበዛ በጣም ብዙ ጊዜ ተነግሯል። ግን ስለተጻፈ ብቻ አይደርስብንም ነው። በውስጡ ምን ያለበት ነው? በሉ ተናገሩ። ካልተመለስን ያለበት ነው እንጂ ስለተጻፈ ይሆን ዘንድ ግድ ነው። ለአሁን እናቶችም አባቶችም ልጃቸውን መቅጣት ሲያቅታቸው አይ የስምንተኛው ሾል ተነግሮ የለ እንዲሁ ዝም ብለን የምንለፋ ይላል። እንደዚህ ብሎ በሰው እድል አይወሰንም። ይኸውላችሁ ክርስትና ወርቅ እምነት ነው። ማምላክ ለምንድን ነው ወርቅ የሆነው? እግዚአብሔር ወስኖ አልፈጠረንም። ሰርተን እንድንገባ ሰርተን እንድንወጣ ነው ያደረገው። ወስኖ አንተ ለሲኦል ሁን። አንዳንዶቹማ አይ በቃ ወስኖ ከተወሰነልህ ብትለፋ ሲኦል ነው የምትገባ ይላል። ምሳሌ እዚህ ውስጥ አንገራችሁ እግዚአብሔር እውነተኛ ዳኛ ነው አይደለም? በሉ ተናገሩ። በጣም ጥሩ። ያዳላል አያዳላል? ያዳላል። በጣም ጥሩ። ካላዳላ እንግዲህ ተመልከቱ። ካላዳላ ለምሳሌ እግዚአብሔር አንዱን ሰው ነገሌ ሲኦል ናቸው ብሎ የዛሬ 7500 ዓመት ቀደም ብሎ ዓለም ከመፈጠሩ በፊት ከወሰነብኝ አያድርግብኝና እኔ እግዚአብሔር ለሲኦል ብሎ ከወሰነኝ ሁልጊዜ ኃጢአት የምሰራው ማን ስለወሰነብኝ ነው ማለት ነው? እግዚአብሔር ስለወሰነብኝ ከሆነ እኔ መልካም ነገር ላለመስራቴ ተጠያቂው ማን ነው ማለት ነው? እግዚአብሔር ነው እንጂ አይደለም ማለት ነው። ልክ አይደለም። እግዚአብሔር ደግሞ እንደዚህ አይደለም። መዳን ወይም የድህነት ትምህርት ሲጠና የሚጠናው ከእግዚአብሔር ባህሪ አንጻር ነው የሚታየው። እስኪ በሉ ከማን አንጻር ነው ያልኳችሁ? ከእግዚአብሔር ባህሪ አንጻር። እግዚአብሔር ያዳላል አያዳልም? እግዚአብሔርስ እሺ ሰው ቢጠፋ ይፈልጋል አይፈልግም? ካልፈለገ እኔን ገብረ ኪዳን ሲኦል እንትና ደግሞ ገነት እያለ የሚወስን ከሆነ መጀመሪያ ምን እንድድን አልፈለገም፣ ወስኖብኛል። እይፈቅድ ሞቶ ለኃጥ አላ ግባቱ ሀቤ እኔ የኃጢአተኛን ሞቱን አልፈልግም መመለሱን እንጂ ብሎ ትንቢተ ሕዝቅኤል ምዕራፍ 18 ላይ የተናገረው ባህሪ ወዴት አለ? ሰዎች ሁሉ እንዲድኑ ይወዳል ነው ያለን ቅዱስ ጳውሎስ። ሰዎች ሁሉ እንዲድኑ ነው የሚፈልግ እግዚአብሔር። ፈጣሪያችሁ ሁሉን እንዲያድን ይወዳል ተብሎ የምህረት አባት ነው ራሱ ባለቤቱም ተነግሮ ነው። ለኃጥአንም ለጻድቃንም ፀሐይን የሚያወጣ ዝናብን የሚያዘንብ የምህረት አባት ነው። አቡሃለ ምህረት ነው። እንደዚህ ከሆነ የምናስተምረው ትምህርት ከእግዚአብሔር ባህሪ ጋር ይጋጫል። ሰዎችንም ወስኖ ከፈጠራቸው ሰዎች የመዳን እድል የመምረጥ እድል የላቸውም፣ ነፃ ፈቃድም የላቸውም። እንደዚያ ከሆነ ደግሞ የሰዎች ከእንስሳት ብልጫቸው ምንድን ነው? ሰዎች በእግዚአብሔር አርአያ ተፈጠሩ ማለት አንዱ እግዚአብሔር በከመ ፈቀደ ይገብር ወበከመ ሀለ ይፈጽም እንደወደደ ነው የሚሰራው። በእግዚአብሔር ኩርህ የለበትም። ይሄን አድርግ ማድረግ አለብህ የሚለው የለም። ልክ እንደዚያ እግዚአብሔር ማንም ሳያስገድደውና ሳይመራው የወደደውን እንደሚሰራ ሰዎች እግዚአብሔርን ይመስላሉ ተብለው የተፈጠሩበት አንዱ መልካቸው ማንም ሳያስገድዳቸው የወደዱትን መስራት መቻላቸው ነው። ይሄ ነው ነፃ ፈቃድ እግዚአብሔርን ያስመስለን። እግዚአብሔርን የምንመስልበት አንዱ መልካችን የመምረጥ ስጦታችን ነው። የፈለገውን መርጠን እንድንሆን እግዚአብሔር እድል ሰጥቶናል፣ ልብም ሰጥቶናል፣ አይምሮም ሰጥቶናል። ለዚህ ነው ሲራክ ያለው እሳተ ወማየ አቅረብኩ ለከ ዘይዴከ አበዘ ፈቀድከ። እሳትና ውሃ አቅርቤልሃለሁ። በፊት ኦሪት ዘዳግም ሲናገር በረከትና መርገምን ሞትና ሕይወትን በፊትህ አስቀምጫለሁ። ፍረይ ያለ ሕይወት ሞትን ትተህ ማንን ምረጥ አለ? ሕይወትን ምረጣት አለ። የመምረጥ ነው መምረጥ እንጂ ብትወዱ ነው። መገደድ የለም። በዚህ አይምሮም አይገደድም። የተወሰነብን ውሳኔም የለም። ሁሉን ነገር ወደን ደቀ መዛሙርቱን ራሱ ህዝቡ ሲሸሻዩ አንድ ቀን ህዝቡ ሲሸሽ ሐዋርያት ይሄ ነገር ከባድ ነው ብሎ አብረው ሸሹ። ምን አላቸው? መሄድ ትፈልጋላችሁ ነው ያላቸው። አንሄድም እንዲሉ አድርጋችሁ እንዲመርጡ ነው ያደረገ እንጂ አላስገደደም። በጣም ጥሩ። በእንደዚያ ከሆነ ደግሞ መልካም ነገር ስለተጻፈ ይገኛል አይገኝም? አሁን ደግሞ እንዲህ የሚል አለ ደግሞ አሁን ይሄ ሰነፍ ኢትዮጵያን ነገራችን ላይ ያጠፋት እነዚህ ሁለት ሰዎች ናቸው። አንደኛው ዘመኑን አይቀርም እያሉ እንድንጎለት የሚያደርጉን እንዳንሰራ ማለት ነው። ሁለተኛ ደግሞ ብትለፋ ባትለፋ ከ2000 ምናምን በፊት ኢትዮጵያ አትስተካከልም ደግሞ የሚል ሰው አለ። ለምን ተስተካከላለች የተባለ መቼ ስለሆነ የዚያን ጊዜ አሁን ቴዎድሮስ ይነግሳል ተብሏል።
የአንድ ላም ወተት የአንድ በሬ እሸት ይሆናል። የእስክንድሪያና የዓለም አብያተ ክርስቲያናት አንድ ይሆናሉ። የኢትዮጵያ ንጉሥ ክርስቲያን ነግሶ ዓለም አንድ ትሆናለች። ክርስቲያናዊ ንጉሥ ይነግሳል። ቀን ይወጣልናል ለክርስቲያኖች ምናምን ይላል። ጥሩ ነው። ይሄ ትንቢት አለ። እንዲያውም የዚህ ትንቢት ዋና ምንጩ ጣና ቂርቆስ ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ ገዳም ነው። ይሄ ገድል ዋናው ገድል ያለ እንደዚህ የሚለው ከኛ ገዳም ነው ያለ። ገድለ ቅዱስ ፊቅጦር ነው እንደዚህ ብሎ የሚናገር። ታዲያ እንደዚያ ከሆነ ነው ኢትዮጵያ ላይ ንጉሥ እንዲያውም ቴዎድሮስ አይልም እዚያ ቸር ንጉሥ ነው የሚለው፣ ደግ ንጉሥ ነው ይነግሳል ከተባለ ለዚህ እኮ ነው ሰዎች አሁን ደግሞ እዚህ ገድሉ ስላላቸው ጣና ነው የምነግስ ብለው ደግሞ እንዳይመጡ ነው ችግሩ። ኧረ እባካችሁ እንኖርበት እዚሁ እግዚአብሔር አስጠጋን ቦታ። አሁን ወደ ሐሳቡ ልመልሳችሁ። ኢትዮጵያ ትንቢት ስለተነገረላት ብቻ ያልፍላታል ወይ ነው? በሉ ንገሩ። ያልፍላታል አያልፍላትም? ተናገሩ እንጂ አያልፍላት። ትንቢት አንዳንድ ነገር ንገሩ። ያንተን ዘር እንደ ሰማይ ኮከብ እንደ ምድር አሸዋ አበዛለሁ ብሎ እግዚአብሔር ለአብርሃም ቃል ኪዳን ሰጥቶለት ዘርህ ምድርን ይወርሳል ብሎ ከ215 ዓመት በኋላ ዘርህን እጎበኛቸዋለሁ ያንተ ዘሮች ከነዓንን ይወርሳሉ ብሎ እግዚአብሔር ለአብርሃም ቃል ኪዳን ገብቶለት ወደ ዘፍጥረት ምዕራፍ 12 ምዕራፍ 15 ላይ ነግሮታል። እንደዚያ ከሆነ የአብርሃም ዘር የሆኑት ሰዎች ሁሉ እርስቱን ወርሰዋል ወይ? አልወረሱም። 600,000 ሰው በረሃ ውስጥ 40 ዓመት ረግፎ ነው የቀረ። አሁን እግዚአብሔር ለአብርሃም አወርሳለሁ ብሎ የገባለት ቃል ኪዳን ተሽሯል አልተሻረም? አልተሻረም። ለምንድን ነው? ሰዎች ግን የማይገባቸው ስለሆኑ ቀርቶባቸዋል። ቃል ኪዳኑ በወረሱት ልጆቹ ተፈጽሟል ማለት ነው። ለነዚህ ግን ቀረባቸው። ለምን? ርስት ለመውረስ የሚያበቃቸውን ተግባርና አይምሮ ሰውነት ይዘው ስላልተገኙ 40 ዓመት ተቆጣይ ክዋለ የትውልድ ብሎ በረሃ ውስጥ ረግፈው እንዲቀሩ አደረጋቸው። ምኞታቸውን ያስቀራቸው። እንደው ይገርማቸዋል። ስጋ 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 እያሉ አስቸገሩ። ስጋውን አወርደላቸውና በሉ። እዚያው ላይ አፋቸው ውስጥ እንዳለ መቅሰፍት መጣ፣ ሞቱ። እና የተቀበሩበት ቦታ ምን ተባለ? ወሰማይ ዋለ ይትመካን መቃብረ ፍትወት ይላል ኦሪት ዘኍልቍ ላይ። የምኞት መቃብር አሏት። ለምን? ምኞታቸው ርስት እንዳይገቡ እዚያው ተቀብረው እንዲቀሩ ስላደረጋቸው የምኞት መቃብር ያ ሁሉ እዚያው ፈሶ ቀረ። ይሄ የእግዚአብሔር ችግር ቃል ኪዳኑን አለመፈጸም ሳይሆን ሰዎች ለዚያ ቃል ኪዳን የተገቡ ባለመሆናቸው የቀረ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ለዳዊት በዙፋኑ ላይ ልጅህን አነግሥልሃለሁ ከቤትህ መንግስት አላጠፋም ብሎ ምሎለታል። ግን ሰሎሞን በደለ፣ ልጁም በደለ። ከዚያ የተነሳ የኢየሩሳሌም መንግስት ከሁለት ተከፈለ። እግዚአብሔር ለዳዊት የገባለትን ቃል ኪዳን ስላፈረሰ ሳይሆን ሰዎች ለዳዊት ቃል ኪዳን የሚገባ ነገር ይዘው ስላልተገኙ። ከቃሉ ጋር ነው። ፀሐይ ወጣች ይወሉ። አንድ ሰው ከቤት ገብቶ አልሞቅም አለ። ፀሐይ ስትወጣ መሞቅ ይቻላል እንደዚህ ብሎ ተጽፏል። እስኪ በሉ ፀሐይ ስትወጣ በሉ። እሺ አሁን ተጽፏል። ሰዎች አንወጣም እና አንሞቅም አሉ። የማን ችግር ነው? የሰዎች ችግር ነው እንጂ ስለተነገረ ብቻ አሁን አንድ ሰው ፀሐይ እኮ መሞቅ ይቻላል ስለተባለ ሰውየው ድሙንሙን ብሎ ጨለማ ቤት ከገባ የፀሐይ ችግር አይደለም፣ ወይም የመነገሩ ችግር አይደለም፣ የሰውየው ችግር ነው። ተመልከቱ። ዘር ተዘራ፣ ይሄ ስንዴ ያፈራል በሉ ንገሩኝ። ይሄ ስንዴ ምርጥ ዘር ነው ያፈራል በሉ። ሳታርመው ክረምና ያፈራል። የማን ችግር ነው እንዴ? አውድና ዛሬ ሰውየው ስትሸጥልኝ እኮ ዘሩ ያፈራል ብለኝ ነበር። አላረምከው እንዴት አድርጎ ያፈራል? ስለተነገረ ብቻ አያፈራም፣ ስለተሰራ ብቻ ነው የሚያፈራው። ስለዚህ መልካም ነገሮችን ሁሉ ከሰራናቸው ነው። እግዚአብሔር ልነግራችሁ ነው፣ ተደጋግሞ የሚነገር ነው። እስራኤልን ከግብፅ አውጥቶ ወደ ኢየሩሳሌም ሲወስዳቸው በስንት ቀን ነበር ሊያስገባቸው የነበረው? በ40 ቀን። ስለበደሉት ግን ስንት ነው ያደረገባቸው? 40 ዓመት ነው። ስለዚህ ክፉ ስናደርግ የተነገረልን ነገር ቢሆን እንኳን መልካሙ ነገር ይርቃልን ይቀራል። መልካም ስናደርግ የተነገረብን መዓት እንኳን ቢሆን ይቀራል። ስለዚህ ጸሎት፣ ምህላ፣ ንስሐ፣ ጾም፣ መስተካከል
እንደዚህ ያሉ ነገሮች የሚጠቅሙ ለምንድን ነው? የተነገረብን ነገር እንዲቀርልን፣ የተነገረልን ነገር ደግሞ እንዳይቀርብን ያደርጋል ማለት። ሁለቱን የምናደርገው እኛው ላይ ነን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ዛሬ ከኔ ቤት ምሳ ይበላል አልኩኝ። አልገባም ብሎ ሰው ከደጅ ቢቆም ማን ነው ችግሩ? በሉ ንገሩኝ። ራሱ ችግር ነው። እና እግዚአብሔር የተናገረውን መልካም ነገር ሁሉ ስለተናገረ ብቻ አይሰጠንም። ክፉም ነገር ስለተነገረ አይደርስብንም። ሁሉ በእጃችን ነው ያለ። እንግዲህ አንድ ሰው ወፊቱን በእጁ ይዞ ይቺ ወፍ ሙታለች አለች አላለ። ይቺ ወፍ ሙታለች አለች ቢል እፍን ያደርግና እዚሁ ይገላት ያስ ሙታለች ነው ያስ ስትበር ሌል ማለት ሁሉም በእጅህ ነው አለው ይባላል። ምክንያቱም ሞቷንም ህይወቷንም በምን ይዞታል? በእጅ ይዞታል ማለት። ስለዚህ አሁን እኛም ሁሉም እጃችን ላይ ነው ያለው። መዳንም መጥፋትም የምንችለው እኛው ነን። ዘመኑ አልተበላሸም። አይዟችሁ፣ ይሄን ልናገር ነው የፈለኩት። ምንም ክፉ ዘመን የለም። አሁን ጥሩ ዘመን ነው ያለው። ያ ማለት ሰው እየሞተ አይደለም እየታሰረ አይደለም ማለት ይመስላችኋል? አይደለም። ከተመለስ እግዚአብሔር ጥሩ ዘመን ነው የሰጠን። ፀሐይ ውስጥ ጥቁር ሆናለች ነው በሉገሩኝ። ውሃ ደም ሆኗል። በሬው ወደ ጅብ ተቀይሯል። መሬቱ ወደ ምን ተቀየረ? እስኪ ከትናንት የተለወጠ ምንድን ነው? ዘመኑ ከፋ። ዘመን ማለት እኮ የፀሐይና የጨረቃ መመላለስ ነው። ዘመኑ ምኑ ነው የከፋ? ስለዚህ ክፉ ዘመን ክፉ ሰው እንጂ ክፉ ዘመን የለም። ክፉ ሰው ነው ያለው። ክፋታችን ካስተካከል ሁሉም ቀኖች የተባረኩ ናቸው። ክፋታችን ከተስተካከል ሁሉም ዓመታት የምህረት ዓመታት ናቸው።